ቻናሌ ሰርች ሲደረግ አይመጣም። ይህ እንግዲህ የብዙ የዩቲዩብ ጀማሪዎች ጥያቄ ነው። ይህንንም ጥያቄ በዛሬው ቪዲዮ አጠር ባለ መልኩ አስረዳችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በጣም አጭር ቪዲዮ ስለሆነ ተከታተሉ። እንግዲህ ቻናላችሁ ሰርች ሲደረግ የማይመጣበት ምክንያት አንደኛው ተመሳሳይ ስም በመኖሩ ነው። ምክንያቱም በዛ ስም እናንተ ብቻ አይደላችሁም ዩቲዩብ ቻናል የምትከፍቱት፣ ነገር ግን የእናንተ ስም ብቻ ከሆነ ሊመጣላችሁ ይችላል፣ ካልሆነ ግን አይመጣላችሁ ማለት ነው። አዲስ ቻናል ስለሆነም ፊት ለፊት ላይ ላይመጣላችሁ ይችላል። ሁለተኛው ምክንያት ደግሞ ለአልጎሪዝሙ ስለናንተ ምንነት ስላልነገራችሁት ነው። ምክንያቱም ዩቲዩብ ሊያቃችሁ አይችልም። እናንተ ስለናንተ ማንነት አብራርታችሁ ካልነገራችሁት ዩቲዩብ ሊያቃችሁ አይችልም። እንዴት በቀላሉ ዩቲዩብ እናንተን ሪኮመንድ እንደሚያደርግ ቪዲዮ ሰርቻለሁ፣ እሱን ገብታችሁ ማየት ትችላላችሁ። አሁን እንግዲህ ቻናላችሁ ሰርች ሲደረግ እንዲመጣ የምታረጉበትን መንገድ ነግራችኋለሁ። በቅድሚያ ወደ ዩቲዩብ ስቱዲዮ ትገባላችሁ። በስልካችሁ የምትጠቀሙ ከሆነ እንግዲህ ወደ ዴስክቶፕ ሞድ በመቀየር በቀላሉ ማስተካከል ትችላላችሁ። እንደምታዩት እንግዲህ ዩቲዩብ ስቱዲዮ ላይ ከገባን በኋላ ከታች የሴቲንግ ምልክት አለች፣ እሷን እንጫናለን። ከዛም ቻናል የሚለው ውስጥ እንገባለን። እንደምታዩት ኪወርድ የሚል አማራጭ አለ። ኪወርድ ላይ ነው እንግዲህ ስለናንተ ቻናል የምትነግሩት ማለት ነው። በቅድሚያ ላይ የምታስቀምጡት እንደምታዩት እኔ ሎኮ ቲፕስ ብያለሁ የቻናሌን ስም። ሎኮ ቲፕስ ብላችሁ ሰርች ስታደርጉ በቅድሚያ የሚመጣላችሁ የኔ ቻናል ነው ማለት ነው። ስለዚህ እዚህ ጋር የቻናላችሁን ስም ታስቀድማላችሁ። በመቀጠል ደግሞ የምታስቀምጡት ኪወርዶች የናንተ ቻናል ኒች ኪወርዶች ነው የምታስቀምጡት። ለምሳሌ እኔ ስለ ዩቲዩብ ስለሆነ ማስተምረው ከዩቲዩብ ጋር ተያያዥነት ያላቸውን ነገሮች ነው ያስቀመጥኩት። ዩቲዩብ ቲፕ ኤንድ ትሪክ፣ ግሮው ኦን ዩቲዩብ እና የመሳሰሉትን አይነት የዩቲዩብ ኪወርዶችን ጽፌያለሁ። እናንተም ከናንተ ኒች ጋር የሚሄድ ተመሳሳይነት ታግ ያለውን እዚህ ጋር ታስቀምጣላችሁ። በዚህ መልኩ እንግዲህ በቀላሉ ቻናላችሁ ሰርች ሲደረግ ፊት ለፊት ላይ ይመጣል ማለት ነው። እቺን ቀላል ነገር በማስተካከል ቻናላችሁ ሰርች ሲደረግ ፊት ለፊት ላይ እንዲመጣ ማድረግ ትችላላችሁ። ዩቲዩብ ላይ ደግሞ እንዴት ባጭሩ ስኬታማ መሆን እንደምትችሉ ቪዲዮ ሰርችላችኋለሁ። ይሄንን ኢንድ ስክሪን በመንካት ቪዲዮ መመልከት ትችላላችሁ።